ሰላም እንዴት ናችሁ? የ12ኛ ክፍል ሂስትሪ ዩኒት 5 ፓርት 4 ላይ እንገኛለን። the cold war realities the relation between capitalist and communist bloc የሚል ርዕስ አለን። በዚህ ርዕሰ ጉዳይ የተማርን አብረን እንቀጥላለን። አብራችሁ ይቆዩ። ኦኬ ጋይስ፣ መጀመሪያ እንግዲህ የኮልድ ዋርን ተርም ዲፋይን እናደርጋለን። እስኪ እንዴት ነው ከየት ነው የመጣው የሚለውን ነገር እናያለን ማለት ነው። the origin of the term cold war is a matter of debate among scholars እንግዲህ ቀዝቃዛው ጦርነት የሚለው ቃል አመጣጥ በምሁራን መካከል የክርክር ጉዳይ ሆኖ ነበር ማለት ነው። ወይም ብዙ ምሁራን ሲከራከሩበት ነበረ። It first came into general use in September 1947 when journalist Walter Lippmann published a series of newspaper columns and books on US-Soviet tension entitled The Cold War እንግዲህ እዚህ ጋር ተመልከቱ። ለመጀመሪያ ጊዜ ጥቅም ላይ የዋለው ይሄ ቃል ማለት ነው በመስከረም 1947 ሲሆን ጋዜጠኛ ዋልተር ሊፕማን ቀዝቃዛው ጦርነት በሚል ርዕስ ስለ አሜሪካና የሶቪየት ውጥረት ተከታታይ የጋዜጣ አምዶች ወይም ደግሞ a series of newspaper columns ወይም ደግሞ መጽሐፍቶችን ባሳተመበት ጊዜ ነበረ ማለት ነው። alright historians differ regarding the beginning dates of the Cold War, but 1947 is usually pointed out as the starting year for the Cold War. alright እንግዲህ የተለያዩ የታሪክ ምሁራን የቀዝቃዛ ጦርነት ወይም የቀዝቃዛው ጦርነት ብለን የምንጠራው መጀመሪያ ቀን በተመለከተ ይለያያሉ ማለት ነው። ሀሳባቸው ይለያይ ነበር ማለት ነው። ነገር ግን 1947 እንደ አውሮፓውያን አቆጣጠር የቀዝቃዛው ጦርነት የተጀመረበት ዓመት እንደሆነ ይጠቁማል ማለት ነው። ኦኬ The prolonged global contest led by the two superpower USA and USSR was popularly termed as the Cold War. በሁለቱ ሀያላን ሀገራት ወይም ደግሞ መንግስታት አሜሪካና ሶቪየት ማለት ነው ወይም በሶቪየት ህብረት የሚመራው ረጅም ጊዜ የፈጀው ዓለም አቀፍ ውድድር በሰፊው ቀዝቃዛው ጦርነት ተብሎ ይጠራ ነበረ። ሲምፕሊ በቃ ውድድር ነው። ጦርነት አልገጠሙም፣ ግን የሚወዳደሩበት የተለያዩ ነገሮች አሏቸው። ሁለቱ ኮምፒት የሚያደርጉበት ማለት ነው። ሶ ዳይሬክትሊ ጦርነት ላይ ፓርቲሲፔት እስካላደረጉ ድረስ ወይም ጌጅ እስካላደረጉ ድረስ ጦርነት ነው ልንለው አንችልም፣ ውድድር ነው። The two superpowers did not directly engage each other, but both sought to extend their influences and win a territorial advantages in adjacent parts of the world. እዚህ ጋር እንግዲህ ሁለቱም ሀያላን መንግስታት በቀጥታ እርስ በርሳቸው አልተዋጉም። ነገር ግን ሁለቱም ተጽዕኖአቸውን ለማሳረፍ ወይም ደግሞ ለማስፋፋት እና በአህጉሮች ላይ ወይም ደግሞ በተለያዩ ሀገሮች ወይም ደግሞ በዓለም ክፍሎች ላይ የግዛት ጥቅሞችን ለማግኘት ሞክረው ነበር ማለት ነው ባጭሩ። ኦኬ ስለዚህ they sought to extend their influence and win territorial advantage in adjacent parts of the world ማለት ነው። So the Cold War took the forms of an arms race involving nuclear and conventional weapons, networks of military alliance, economic warfare, and trade embargoes, propaganda, espionage, and proxy war. እዚህ ጋር እንግዲህ የቀዝቃዛው ጦርነት የጦር መሳሪያ ውድድርን ያሳትፋል። እነዚህ ሁለት ሀገሮች የጦር መሳሪያ ውድድር ሲያደርጉ ነበረ፣ የማምረት ማለት ነው። ለምሳሌ አንደኛው የኒኩላር የጦር መሳሪያ ወይም ደግሞ የተለመዱ የጦር መሳሪያዎችን ሲያመርት ያኛውም አብሮ ያመርት ነበር ማለት ነው። ሌላው ደግሞ የወታደራዊ ጥምረቶች የመፍጠር ኔትወርክስ ኦፍ ሚሊታሪ አሊያንስ ለምሳሌ እና አሜሪካን ኔቶ የሚባል የጦር አሊያንስ ሲመሰርቱ ዋርሳው የሚባለው ደግሞ የዩኤስኤስአር ወይም ደግሞ የሶቪየት ዩኒየን ነው። ሌላኛው ኢኮኖሚክ ዋርፌር ነበረ ወይም ደግሞ የኢኮኖሚ ጦርነት ነበረ። እንዲሁም የንግድ ማዕቀቦች ወይም ደግሞ ትሬድ ኤምባርጎስ ማለት ማዕቀብ ነው። ከዛ በተጨማሪ ፕሮፓጋንዳዎች አሉ። የስለላ ተቋማቶች ተዘርግተው ነበረ። እንዲሁም ደግሞ ፕሮክሲ ዋር የሚባል አለ። ፕሮክሲ ዋር ማለት የውክልና ጦርነት ልንለው እንችላለን። የውክልና ጦርነት ማለት እነሱ ጦርነቱ ላይ እንጌጅ አያደርጉም፣ ግን ሌሎች ሀገሮች እንዲዋጉ ያደርጋሉ ወይም እንዲጣሉ ያደርጉና የጦር መሳሪያ ድጋፍ ይሰጡ ምናምን ነበር ማለት ነው። ከዚህ መካከል እንግዲህ the major civil wars polarized along the Cold War line were the Greek Civil War, the Korean War, the Vietnam War, and the Soviet-Afghan War, along with more peripheral conflict in Angola, El Salvador,
and Nicaragua እዚህ ጋር እንግዲህ እነዚህ በዚህ በሁለቱ ሀያላን ሀገራት መካከል በተነሳው ቀዝቃዛ ጦርነት አማካኝነት የተለያዩ የእርስ በርስ ጦርነቶች ተካሂደው ነበረ ማለት ነው። ስለዚህ በቀዝቃዛው ጦርነት መስመር የተከፋፈሉ ዋና ዋና የእርስ በርስ ጦርነት ብለን የምንጠራቸው የግሪክ የእርስ በርስ ጦርነት ነበረ፣ የኮሪያ ጦርነት ነበረ፣ የቬትናም ጦርነት ነበረ፣ የሶቪየት አፍጋኒስታን ጦርነት ነበረ፣ እንዲሁም በአንጎላ በኤልሳልቫዶር እንዲሁም በኒካራጓ የተከሰቱ ግጭቶችም ነበሩ ማለት ነው። ኦልራይት ሶ እነዚህ በቀዝቃዛው ጦርነት ጊዜ ተፈጥረው የነበሩ ሲቪል ዋሮች ናቸው እንላለን። It should be noted that the Cuban Missile Crisis of 1962 was the most important direct confrontation together with a series of confrontation over the Berlin blockade and the Berlin Wall. እዚህ ጋር ምንድነው መሰላችሁ የ1962 የኩባ የሚሳኤል ቀውስ ተፈጥሮ ነበር። ይሄ ምንድነው? ይሄ የሚሳኤል ክራይሲስ ምን መሰላችሁ ጋይስ? በርሊን ብሎኬድ የሚባል ነበረ፣ የበርሊን ክልከላ ማለት ነው። የበርሊን ክልከላ ወይም ደግሞ በርሊን ወል ተብሎ የሚጠራው ከዛ ጋር ዳይሬክት የሆነ ኮንፍሮንቴሽን አለ። ኮንፍሮንቴሽን ማለት መላተም ወይም መጋጨት ማለት ነው። ወይም ግጭቶች ተፈጥረው ነበር ማለት እንችላለን ማለት ነው። ኤኒሃው እዚህ ጋር የምናያቸው ሲቪል ዋሮችም ግጭቶችም በቀዝቃዛው ጦርነት ጊዜ የነበሩ ናቸው ማለት ነው። ሌላው ኮንሰፕት the major characteristic features of cold war የቀዝቃዛው ጦርነት ዋና ዋና ባህሪያት የምንላቸው ምንድናቸው የሚለውን ነገር ስናይ a major characteristic features of the cold war was the arms race between the member states of NATO and the Warsaw Pact። እንግዲህ ተመልከቱ እዚህ ጋር የቀዝቃዛው ጦርነት ዋና ዋና ባህሪያት የምንላቸው የኔቶ አባል ሀገራትና የዋርሶ ስምምነት መካከል የነበረ የጦር መሳሪያ ውድድር ነበረ። የኔቶ አባል ሀገራት የምንላቸው እንግዲህ ከፍተኛ ኢንፍሉዌንስ ያለው ዩኤስኤ ነው ወይም ደግሞ አሜሪካ ኢንፍሉዌንስ የተፈጠረ ድርጅት ነው። ዋርሳው ደግሞ በአሜሪካ በራሽያ መሪነት እየተፈጠረ ነው። የዚህኛው አቻ ነው ማለት ነው። ስለዚህ ሁለቱ አርምሬስ ወይም ደግሞ የመሳሪያ ውድድር ያደርጉ ነበር። አንደኛው መሳሪያ ሲያመርት ያኛው እንደዚህ ይደረግ ነበር ማለት ነው። This resulted in the substantial scientific discoveries in many technological and military fields ይለናል። ይህም እንግዲህ በብዙ የቴክኖሎጂ እና ወታደራዊ መስኮች ከፍተኛ ሳይንሳዊ ግኝቶችን አስገኝቷል ማለት ነው። ቢኮዝ የአርም ሬስ ወይም ደግሞ የመሳሪያ ውድድር ወይም የጦር መሳሪያ ውድድር በሚያደርጉበት ጊዜ የተለያዩ ሳይንቲፊክ ዲስከቨሪዎች እና ቴክኖሎጂካል አድቫንስመንቶችን አስገኝቶ ነበር ማለት ነው። Some particularly revolutionary advances were made in the field of nuclear weapons and rockets, while leads to the space race. እዚህ ጋር እንግዲህ በተለይ በኒኩሌር ጦር መሳሪያ እና በሮኬት መስክ አንዳንድ ለውጦች የገዦች ተደርገው ነበር ማለት ነው። ይህ ደግሞ ወደ ጠፈር የሚደረግን ውድድር ከፍ አድርጎት ነበር ማለት ነው። ስለዚህ ስፔስ ላይም ውድድሩ ተጀምሯል ማለት ነው። Many of the rockets used to launch humans and satellites into space were originally based on the military design formulated during this period. እዚህ ጋር እንግዲህ ተመልከቱ ሰዎችንና ሳተላይቶችን ወደ ጠፈር ለማስወንጨፍ የሚያገለግሉ ብዙ ሮኬቶች መጀመሪያ ላይ የተመሰረቱት በዚህ ወቅት በተዘጋጁ ወታደራዊ ዲዛይኖች ላይ ነበረ ማለት ነው። ስለዚህ ይሄ አርም ሬስ ወደ ስፔስ ሰዎችም ሊሆን ይችላሉ ወይም ሳተላይቶች ላውንች እንዲደረጉ መሰረት ጥሏል ማለት ነው። አንዳንዴ ለምሳሌ ግጭቶች የተለያዩ እንግዲህ ዓለም አቀፋዊ ግጭቶች አሉ። አሁን ላይ ለምንጠቀማቸው ቴክኖሎጂዎች መሰረት የጣሉ ናቸው ማለት ነው። Other fields in which arm race occurred include jet fighter, bomber, chemical weapons, biological weapons, anti-aircraft warfare, surface-to-surface missile, intercontinental ballistic missile, anti-tank weapon, submarines, submarine launched ballistic missile, electronic intelligence, signal intelligence, reconnaissance aircrafts, spy satellites። እነዚህ አሁንም እንግዲህ ከዚሁ ከአርም ሬስ ውስጥ የሚዘረዘሩ ናቸው ማለት ነው። ባጭሩ የጦር መሳሪያ ውድድሮች የተካሄዱባቸው ሌሎች መስኮች የሚከተሉትን ያካትታል ማለት ነው። ባጭሩ እዚህ ጋር የዘረዘርነው እነዚህን ያካትታል እዚህ ጋር የተዘረዘሩትን ማለት ነው። ለምሳሌ ጀት ተዋጊዎች ወይም ተዋጊ ጀቶችን፣
ቦምብ ጣይ አውሮፕላኖችን የኬሚካል የጦር መሳሪያዎችን ባዮሎጂካል የጦር መሳሪያዎችን አንቲ ኤርክራፍት ስንል ደግሞ ጸረ አውሮፕላን ጦርነቶችን ከገጽታ ወደ ላይ የሚደረጉ ሚሳኤሎች ወይም ደግሞ የሚወነጨፉ ሚሳኤሎች በአህጉር መካከል ስንል እዚህ ጋር ኢንተርኮንቲኔንታል ባሊስቲክ ሚሳኤል ስንል ከአንድ ኮንቲነንት ወደ ሌላ ኮንቲነንት ሊሄድ የሚችል ሚሳኤል የማምረት አንቲ ታንክ ዊፐን ታንክን ሊቃወም የሚችል የጦር መሳሪያ ሰብማሪን ስንል ደግሞ ይሄ ሰርጓጅ ምንለው ሰርጓጅ መርከብ የሚባል አለ። አሁንም ደግሞ ሰብማሪን ላውንችድ ባሊስቲክ ሚሳኤል እንግዲህ መርከብ ሆኖ ግን ባሊስቲክ ሚሳኤልን የያዘ የኤሌክትሮኒክስ ኢንተለጀንሲዎች አሉ። ሲግናል ኢንተለጀንሲዎች እነዚህ ሁሉ ኢቭን ስፓይ ሳተላይት ወይም ለስለላ የሚያገለግሉ ሳተላይቶች ሁሉ ሳይቀሩ በዚሁ በአርምድ ሬስ አማካኝነት የተፈጠሩ ናቸው። የአሜሪካና አሜሪካን የሚከተሉ ሀገራት የሆነ ነገር ሲያመርቱ ለምሳሌ ታንክ ዊፐን ሲፈጥር ያኛው አንቲ ታንክ ዊፐን ይፈጥራል። ኦኬ ኤርክራፍት ዊፐን ሲፈጥር አንቲ ኤርክራፍት ዊፐን ሊፈጥር ይችላል ማለት ነው። አንደኛው ሚሳኤል ሲፈጥር ያኛው አንቲ ሚሳኤል ሊፈጥር ይችላል። ስለዚህ ሁለቱ የሆነ ታይም ላይ ጦርነት ቢጀምር ራሳችንን እናዘጋጅ የሚል አይነት ፍክክር ውድድር ነው ኮልድ ዋር ብለን የምንጠራው ማለት ነው። Okay, the Cold War was primarily fought by the intelligence agencies like the CIA, which is United States, M16 United Kingdom, BND West German, Stasi East German, and the KGB Soviet Union. እዚህ ጋር እንግዲህ ኮልድ ዋሩ በዋናነት ሲደረግ የነበረው በማን መካከል መሰላችሁ? እዚህ ጋር ባሉ ሰላዮች ነው። የሚቀዝቃዛው ጦርነት በዋናነት የሚካሄደው እንደ ሲአይኤ እንግዲህ የዩናይትድ ስቴትስ የስለላ ተቋም ነው። M16 የሚባለው ደግሞ የእንግሊዝ ነው። ሌላው ደግሞ ማን ነው? BND ብንለው የምዕራብ ጀርመን ነው። ስታሲ ብለን የምንጠራው ደግሞ አለ የኢስት ጀርመን ወይም ደግሞ የምስራቅ ጀርመን ማለት ነው ስታሲ። እንዲሁም KGB የሚባል አለ የሶቪየት ህብረት ያሉ የስለላ ኤጀንሲዎች መካከል ነበር እንግዲህ በዋናነት ኮልድ ዋሩ ሲካሄድ የነበረው ማለት ነው። እነዚህ ስለላ ተቋማት እንግዲህ አንደኛውን አንዱ በልጦ ለመገኘት ጥረት ያደርጋሉ ማለት ነው። በጣም ፌመስ የሚባለው ለምሳሌ ሲአይኤን ታውቁታላችሁ። KGB የሚባል ታውቃላችሁ የሶቪየት ዩኒየን ማለት ነው። ስለዚህ እነዚህ ከባባድ የሚባሉ የስለላ ተቋማቶች ናቸው ማለት ነው። ኦልራይት Cold War hostilities reached peak in the period between the change in leadership for both superpowers in 1953 to the Cuban Missile Crisis in 1962 ይለናል። ይህ ማለት ነው እንግዲህ ቀዝቃዛው ጦርነት ከፍተኛ ደረጃ ላይ ደርሶ የነበረው መቼ ነው? በ1953 በሁለቱ ሌላ ሀያላን መንግስታት ያመራሉትና የ1962 የኩባ ሚሳኤል ቀውስ መካከል ባለው ጊዜ ውስጥ ነበር ማለት ነው። ፒክ ላይ ወይም ጫፍ ላይ ደርሶ የነበረው ማለት ነው። ኦኬ ስለዚህ አስተዳደራዊ ወይም አመራራዊ ለውጥ አድርገው ነበር ሁለቱ ሀያላን ሀገሮች እነሱም አሜሪካና ራሽያ ማለት ነው። እንዲሁም ደግሞ የኩባ የሚሳኤል ክራይሲስ ነበረ ከላይ ያየ ነው ማለት ነው። The major events took place in this period includes the 1956 Hungarian Revolution, the erections of the Berlin Wall in 1961, the Cuban Missile Crisis in 1962, and the Paraguay Spring in 1968, or which is a movement to reform the community system in Czechoslovakia. Okay, ስለዚህ በዚህ ወቅት እንግዲህ የተከሰቱ ዋና ክስተቶች ነበሩ ማለት ነው። እነዚህም እንግዲህ የ1956ቱ የሃንጋሪ አብዮት ነበረ ወይም ደግሞ የሃንጋሪያን ሪቮሉሽን ብለን የምንጠራው ማለት ነው። ሌላው ደግሞ የበርሊን ግንብ ግንባታም ነበረ በርሊን ዋል in 1962 ማለት ነው። እንዲሁም የ1962 የኩባ ሚሳኤል ቀውስ ብለን የምንጠራው አለ ማለት ነው። ኩባ ሚሳኤል ክራይሲስ in 1962 የምንለው አለ። ከዛ ደግሞ የ1968ቱ የፓራጓይ ስፕሪንግ ይህም እንግዲህ ምንድነው ሙቭመንት ነው ወይም እንቅስቃሴ ነው። ወደ ምን የመቀየር
ቼኮስሎቫኪያን ወደ ኮሚኒዝም የመቀየር እንቅስቃሴ ማለት ነው። ወይም ቼኮስሎቫኪያን የኮሚኒስት ስርዓት ለማሻሻል የተደረገ እንቅስቃሴን ያካትታል ማለት ነው። እነዚህ እንግዲህ ኮልድ ዋር ፒክ ላይ በደረሰ ጊዜ የተፈጠሩ ክስተቶች ናቸው እዚህ የተዘረዘሩ ነገሮች ማለት ነው። ኦልራይት ኦኬ ዱሪንግ ዘ ኩባን ሚሳይል ክራይሲስ the world was closest to third or nuclear world war እንግዲህ የኩባን የሚሳይል ክራይሲስን በምናይበት ጊዜ ዓለም ለሶስተኛው የኒኩሌር ጦርነት የቀረበች እስኪመስል ድረስ ነበረ ክራይሲሱ ጫፍ ደርሶ የነበረው። እንግዲህ የአንደኛ ዓለም ጦርነትን አይታቸዋል፣ የሁለተኛ ዓለም ጦርነትን አይታቸዋል። ሶስተኛ ዓለም ጦርነት ደግሞ እጅግ በጣም ዘመናዊ በሚባል የጦር መሳሪያ ወይም ደግሞ የኒኩሌር ነው የሚሆነው። የኒኩሌር ማለት እንግዲህ በአይን የማታይ ጥቃቅን ነገር ወይም አንድ ኤሌመንት የሆነን አካባቢ በአንድ ሄዶ ጋመድ ማድረግ የሚችልበት የጦር መሳሪያ ነው ባጭሩ። ማለት የሚተኮስ ነው። ይሄ ኒኩሌር የሚባል ነገር ኬሚካል ነው፣ ይተኮሳል፣ የሆነ ኤሪያ ላይ ያርፋል፣ ወይም ደግሞ ቦምብ ነው ልንለው እንችላለን። ግን ውድመቱ በትንሽዬ ኤሪያ የተወሰነ አይደለም፣ በብዙ ኪሎ ሜትር ራዲየስ ላይ ነው ውድመት ሊያስከትል የሚችል። በተለይ ባሊስቲክ ሚሳኤል የሚባለው ነገር ሙሉ አንድ ሀገርን ማጥፋት የሚችልበት ደረጃ ላይ እየደረስን ያለ ነው ማለት ነው። አሁን ላይ ለምሳሌ ሶስተኛ ዓለም ጦርነት ይነሳ ተብሎ ቢነሳ ዓለም ሙሉ በሙሉ ልትወድም የሚችልበት አግባብ ነው የሚፈጠረው። የተፈጠሩት የጦር መሳሪያዎች አውዳሚ ናቸው፣ ቶታል ዲስትራክት ሊያደርጉ የሚችሉ ማለት ነው። ኤኒዌይስ እንቀጥል። ሌላው ምንድን ነው? the period between the Soviet invasions of Afghanistan in 1979 and the rise of Mikhail Gorbachev as a Soviet leader in 1985 was characterized by a marked freeze in a relation between the superpower after the distant periods of the 1970s. እዚህ እንግዲህ የ1970 የሶቪየት አፍጋኒስታን ወረራ ነበረ። እንግዲህ በአፍጋኒስታን እና በሶቪየት መካከል ጦርነት ተደረገና እና የ1985 የሚካሄድ ወይም ደግሞ ሚካኤል ማለት ነው። ሚካኤል ጎርባቾቭ የሶቪየት መሪ ሆነው ከተነሱበት ጊዜ ጀምሮ ማለት ነው ወይም አንስቶ የነበሩ ጊዜ እንዲሁም በ1970ዎቹ በዚህ ዘመን አካባቢ የተከሰቱ ነገሮች አሉ። ወይም ደግሞ በሀያላን መንግስታት መካከል ባለው ግንኙነት ውስጥ ቀዝቀዝ ያለ ነበር ማለት ነው ባጭሩ። ወይም ደግሞ ኮልድ ዋር ትንሽ ቀዝቀዝ ብሎ ነበረ። ያ ማለት ሶቪየት ማንን ኢንቫይድ ስታደርግ አፍጋኒስታን ስትወር መቼ? በ1979 እንዲሁም ደግሞ ሚካኤል ጎርባቾቭ የሶቪየት ሊደር ወይም የራሽያ መሪ ሲሆን መቼ? በ1980 ማለት ነው። ጀስት ቀዝቃዛው ጦርነት ጋፕ ብሎ ነበር ማለት ነው፣ ወይም ደግሞ ረገብ ብሎ ነበር ማለት ነው። alright the election of Margaret Thatcher as the UK Prime Minister in 1979 followed by that of the Ronald Reagan to the American presidency in 1980s how the elevations of the two hardline cold warriors to the leaderships of the Western world. ስለዚህ መጀመሪያ ላይ ሶቪየት አፍጋኒስታንን ኢንቫይድ ታረግ እንዲሁም ደግሞ መሪ ስትቀይር ጋፕ ብሎ ነበር ብለናል አይደል? ቀዝቃዛው ጦርነት። ነገር ግን በኋላ ደግሞ የተለያዩ መሪዎች ተቀየሩ ማለት ነው። እዚህ ጋር ዩኬ መሪ ቀየረች፣ እንዲሁም ደግሞ አሜሪካን ፕሬዚዳንት ማለት ነው። በተለይ ደግሞ በ1979 ኦኬ በ1979 ማርግሬት ታቸር የሚባል ማርግሬት ታቸር የማን ፕራይም ሚኒስቴር ነው? የዩኬ ፕራይም ሚኒስቴር ሆነው መመረጣቸው እና ደግሞ በ1980 ሮናልድ ሬጋን ወደ አሜሪካ ፕሬዚዳንትነት መምጣታቸው ወይም ደግሞ የአሜሪካ ፕሬዚዳንት መሆናቸው ሁለት ጠንካራ የቀዝቃዛ ጦርነት መሪዎች ወደ ምዕራቡ ዓለም አመራርነት ከፍ እንዲሉ አድርጓቸዋል። ወይም ደግሞ ባጭሩ እንደገና ቴንሽኑን ከፍ አድርገውታል ማለት ነው። ኦኬ when did the cold war come to an end? መቼ ነው የቀዝቃዛው ጦርነት ያበቃው? ወይም ደግሞ የቀዝቃዛው ጦርነት መቼ አበቃ የሚለውን ስናይ this period began with the rise of Mikhail
Gorbachev as a Soviet leader in 1985 and continued until the collapse of the Soviet Union in 1991. እንግዲህ ይህ ወቅት የመጀመሪያው እንግዲህ ወይም የጀመረው የቀዝቃዛው ጦርነት መቀዝቀዝ ወይም ደግሞ ማቆም የጀመረው ሚካኤል ጎርባቾቭ በ1985 የሶቪየት መሪ ሆነው ከተነሱ በኋላ ከዛ ጊዜ ጀምሮ ነው እንግዲህ እንዲሁም ደግሞ የሶቪየት ህብረት መውደቅ ሲጀምር ወይም ደግሞ ኮላፕስ ማድረግ ሲጀምር ማለት ነው። መቼ በ1991 አካባቢ የቀዝቃዛው ጦርነት ጋፕ ማለት ጀመረ ወይም ደግሞ መቀዝቀዝ ጀመረ እንዲየው ማለት ነው። Events included the Chernobyl accident in 1986, the fall of the Berlin Wall in 1989, in the Soviet coup attempts of the 1991 and the collapse of the Soviet Union in 1991. እዚህ ጋር የተለያዩ ኢቨንቶች ተከስተዋል ጋይስ። ኦኬ ከክስተቶቹ መካከል እንግዲህ የ1986ቱ የቸርኖቢል አደጋ ነበረ። የ1989 የበርሊን ግንብ መውደቅ ነበረ። እንግዲህ በርሊን ግንብ መገንባት እንደጀመረች ቅድም ከላይ የተነው ነበር ማለት ነው። ከዛ በተጨማሪ ደግሞ የ1990 የሶቪየት መፈንቅለ መንግስት ሙከራ እንዲሁም ደግሞ የሶቪየት ህብረት በ1991 መውደቅ ለቀዝቃዛው ጦርነት ኢንድ ማድረግ እንደ ምክንያት ሆነዋል ማለት ነው። Through his policy of perestroika ወይም reconstruction ማለት ነው እዚህ ጋር perestroika reconstruction and glasnost openness, Gorbachev provided a new momentum for the political and economic liberation and the impetus for cultivating warmer relation and trade with the West. እዚህ ጋር ሚካኤል ጎርባቾቭን የምታስታውሱት የራሽያ ሪቮሉሽን የሚባል አለ። ከዚህ ቀደም ስንማር ካስታውሳችሁ ኦክቶበር ኤንድ ፌብሩዋሪ ሪቮሉሽን የሚባል ነበረ። እዛ ጋር አለ ይሄ ሰው ማለት ነው። ስለዚህ መለስ ብላችሁ ኦኬ። ስለዚህ ፕሬስቶሪካ ብለን የምንጠራው እንደገና ማለት ነው። እንዲሁም ላስት ውስጥ የምንለው ደግሞ ክፍተትነት ፖሊሲዎች ናቸው። በእነዚህ ፖሊሲዎች አማካኝነት እንግዲህ ጎርባቾቭ በፖለቲካና ኢኮኖሚ ሊበራሊዝም ወይም ደግሞ ሊበራላይዜሽን አዲስ እድገትና ከምዕራቡ ዓለም ጋር ማቃለ ግንኙነትና የንግድ ግንኙነትን ለማጎልበት አዲስ ተነሳሽነት ፈጥሮ ነበር ማለት ነው። ስለዚህ ጎርባቾቭ ውጥረቱን ከመጨመር ይልቅ ከምዕራባውያን ወይም ደግሞ ከዌስተርኖች ጋር አሪፍ የሚባል ግንኙነት ለመፍጠር ስፔሻሊ ኢኮኖሚክ ሊበራላይዜሽን ለማምጣት እንዲሁም ደግሞ የንግድ ሪሌሽንሺፖችን ወይም ዝምድናዎችን ወይም ግንኙነቶችን ለማምጣት ነው ጥረት ሲያደርግ የነበረው ማለት ነው። ሌላኛው ኔቶ የሚባል አለ። ከታች ደግሞ ዋርሳው የሚል ነገር እናያለን። ኔቶ ማን ነው? ወይም ኖርዝ አትላንቲክ ትሬድ ኦርጋናይዜሽን የሰሜን ጦር ቃል ኪዳን ድርጅት ማለት ነው። የሰሜን ጦር ቃል ኪዳን ድርጅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት። ስለዚህ ኔቶ የሰሜን አትላንቲክ ስምምነት ድርጅት ሊሆን ይችላል ወይም የሰሜን ጦር ቃል ኪዳን ድርጅት ብለን እንጠራዋለን ማለት ነው። ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን or NATO was a regional defense alliance created in April 1949. መቼ ነው የተመሰረተው? በ1949 የተመሰረተው ማለት ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በሚያዝያ ወር ነው በ1949 የተቋቋመው ማለት ነው። ዓላማው ምንድን ነው? በጋራ ሆኖ የሚሊታሪ ድጋፍ መፍጠር ነው። በቃ መተጋገዝ ነው ወይም ደግሞ ህብረትን ጥምረትን መፍጠር ነው ወይም ዲፌንስ አላያንስ መፍጠር ነው ዓላማው። ኔቶ has its headquarter in ብራስልስ ቤልጂየም። እንግዲህ ሄድኳርተር ወይም ዋና መስሪያ ቤቱም እንግዲህ ብራስልስ ቤልጂየም ውስጥ ነው የሚገኘው ማለት ነው። it was an association of 12 states የ12 ሀገር ጥምረት ነው ወይም 12 ሀገሮች አባል ነበሩ ማለት ነው። እነ ቤልጂየም፣ ካናዳ፣ ዴንማርክ፣ ፍራንስ፣ አየርላንድ አይስላንድ፣ ኢታሊ ኤንድ ሉክዘምበርግ እንዲሁም ኔዘርላንድስ፣ ኖርዌይ፣ ፖርቹጋል፣ ዩናይትድ ኪንግደም እንዲሁም ዩናይትድ ስቴትስ እነዚህ ሀገሮች ናቸው የጦር ህብረት ወይም ደግሞ
ሚሊታሪ አሊያንስን የፈጠሩት ማለት ነው። It declared that an armed attack on any one of them in Europe or North America would be regarded as an attack on all of them. እዚህ ጋር እንግዲህ ምን ብለው ያምናሉ መሰላችሁ? ከነዚህ አባል ሀገራት መካከል ለምሳሌ በአውሮፓ ሊሆን ይችላል ወይም በሰሜን አሜሪካ በማንኛውም ላይ የሚሰነዘር የጦር መሳሪያ ጥቃት በሁሉም ላይ ጥቃት እንደተፈጠረ ተደርጎ ይቆጠራል ማለት ነው። ለምሳሌ አንድ ሀገር ዩናይትድ ኪንግደምን ቢወጋ ወይም ቢወር ኦኬ ወይም ካናዳ ወይም ዴንማርክን አንዱን ወይም ፈረንሳይን ቢወር ሁሉንም እንደወረረ ተደርጎ ይቆጠራል ማለት ነው። ስለዚህ ቃላቸው እንደዛ ነው። ኔቶ ዓላማው እነዚህ 12 ሀገሮችን መጠበቅ ነው ማለት ነው ሲመሰረት። alright, Greece, the Turkey joined the alliance in 1952. The German Federal Republic or West Germany in 1955, Spain in 1982. እዚህ ጋር እንግዲህ የተዘረዘሩ ሀገሮች እዚህ በተዘረዘረው አመት ተቀላቀሉ ማለት ነው። ግሪክ እና ቱርክ በ1952፣ ዌስት ጀርመን በ1955 እንዲሁም ደግሞ ስፔን በ1982 ጆይን አድርገዋል ማለት ነው። It was defensive gesture by the principal Western power based on the fear of Russian aggression. እንግዲህ ይሄ ዲፌንስ ነው ወይም ራስን ለመከላከል ብለው የፈጠሩት የጦር ህብረት ነው። ከማን ነው የሚከላከሉት? ከራሽያ ቢኮዝ ራሽያ ብቻዋን ሀገር ነች ማለት ይከብዳል ጋይስ። ሀጉር ግማሹ ክፍሏ አውሮፓ ውስጥ ነው ያለው፣ ግማሹ አይባልም የተወሰነው ክፍሏ፣ አብዛኛው ደግሞ ራሽያ ነው ኤዥያ ውስጥ ነው። የኤዥያ አብዛኛው ክፍል የራሽያ ምድር ነው። በቃ የራሽያ ምድር ነው። አሁን ላይ የራሽያን ካርታ ማየት ትችላላችሁ። በጣም ግዙፍ ነች፣ በጣም ግዙፍ ማለት ነው። ስለዚህ አቅሟን በዛው ልክ ነው። ከራሽያ ራሳቸውን ለመጠበቅ ነው ይህን ድርጅት ያቋቋሙት ማለት ነው። The dissolution of the communist bloc and the break-ups of the Soviet Union drastically reduced the military threat to NATO. እዚህ ጋር እንግዲህ የኮሚኒስት ብሎክ መፍረስ እንዲሁም ደግሞ የሶቪየት ዩኒየን መበተን ለኔቶ ስጋት በከፍተኛ ሁኔታ ቀንሷል ማለት ነው። ወይም ደግሞ ኔቶን የሚያሰጋው ነገር ተቀርፎለታል ማለት ነው። However, NATO continued after the end of the Cold War, even expanding to including a nation once in the Soviet bloc. እዚህ ጋር እንግዲህ ኦልሬዲ ኮሚኒስት ብሎክ ዲዞልቭ ሆኗል ወይም ደግሞ ፈርሷል። ከዛ ሶቪየት ዩኒየንም እንትን ብላለች፣ ዋት ኮሊት ፈራርሳለች ወይም ተበታትናለች። የኔቶ ስጋትም ቀንሷል። ነገር ግን ያም ቢሆን ኔቶ ከቀዝቃዛው ጦርነት በኋላም ቀጥሏል። እንደውም የተለያዩ ሀገሮች ጆይን እያደረጉ ነበረ ማለት ነው። ኦኬ ጆይን እያደረጉ ነበረ ኔቶን ማለት ነው። ስለዚህ አሁን ወደ 32 ምናምን የሚደርሱ አባል ሀገሮች አሉት የኔቶ ማለት ነው። ኦኬ ሌላው ደግሞ የዛ ተቀናቃኝ የኔቶ ተቀናቃኝ ዋርሳው ነው። The Warsaw Pact was a military alliance of 8 European communist nations: Albania, Bulgaria, Czechoslovakia, East German, Hungary, Poland, Romania and ራሷ ራሽያ ማለት ነው። ስለዚህ ዋርሳው የ8 የአውሮፓ ሀገሮች ምንድነው ጥምረት ነው፣ የሚሊታሪ ጥምረት ማለት ነው፣ ወይም የወታደራዊ ጥምረት ወይም የወታደራዊ ጥምረት ማለት ነው። እነዚህም እንግዲህ እንደዚህ እንደ አልባኒያ፣ ቡልጋሪያ፣ ቼኮስሎቫኪያ፣ ምስራቅ ጀርመን፣ ሃንጋሪ፣ ፖላንድ፣ ሮማኒያ እና ዩኤስኤስአር ወይም ራሷ ራሽያ የመሰረቱት ነው ማለት ነው። established by the treaty which was signed in Warsaw, Poland on May 1914, 1955 እንግዲህ ዋርሳው የሚባል የፖላንድ ከተማ ልንለው እንችላለን ወይም ቦታ ነው። እዛ ጋር ስለተስማሙ ነው ወይም ደግሞ ይህን ድርጅት ያቋቋሙት እዛ ቦታ ስለሆነ በቦታው ስም ነው ዋርሳው ተብሎ እየተሰየመው ማለት ነው። alright, the rearmaments of the West German and its admission to the NATO prompted the establishment of the Warsaw Pact. እዚህ ጋር እንግዲህ የምዕራብ ጀርመን የኋላ የጦር መታጠቅ ወይም ሪአርማመንት ማለት እንደገና ጦር መታጠቅ ወይም ደግሞ የሆነ ሰዓት ላይ ተከልክላ ነበር። ሁለተኛ ጦር መጨረሻ
ስለዚህ እንደገና የጦር መሳሪያ መታጠቅ ይቻላል። ጦርነት ማለት እንደገና የጦር መሳሪያ መታጠቅ ማለት ነው። እና ወደ ኔቶ መግባቷ ለዋርሳው ስምምነት መሰረት ጥሏል ማለት ነው። ስለዚህ ዌስት ጀርመን የጦር መሳሪያ መታጠቅ ጀመረች፣ ከኔቶ ጋራ ተቀላቀለች ማለት ነው። ይሄ ነገር ስጋት ስለፈጠረ ምን አረጉ? የዋርሳው ፓክትን ወይም ስምምነትን ፈጠሩ፣ ስታብሊሽ አረጉ ማለት ነው። The alliance was dominated by USSR which kept a strict control over other countries in the pact። እንግዲህ እዚህ ጋር ስምምነቱ ወይም ህብረቱ በስምምነቱ ውስጥ ያሉ ሌሎች ሀገሮች የሚቆጣጠሩ ወይም ደግሞ እዚህ ውስጥ ያሉ ሀገሮች በማን ቁጥጥር ውስጥ ናቸው? በዩኤስኤስአር ወይም ደግሞ በራሽያ ቁጥጥር ውስጥ ናቸው። እነዚህ 8 አባል ሀገሮች ማለት ነው። ማለት ሰባቱ በራሽያ ቁጥጥር ውስጥ ናቸው ወይም ደግሞ ዶሚኔት አድርጋ ያዘች እሷ ነች ማለት ነው። In 1961 Albania broke off diplomatic relation with the USSR because of the ideological differences, and in 1968 it withdrew from the pact. አልባኒያ እንግዲህ እዚህ ጋር ችግር እየፈጠረች ነው። ስለዚህ በ1961 አልባኒያ ከማን ጋር ተቆራረጠች? ከዩኤስኤስአር። በምን ምክንያት? የአይዲዮሎጂካል ዲፈረንስ በመፈጠሩ ማለት ነው። እናም በ1968 ወጣች ማለት ነው። ከየት? ከፓክቱ ወይም ከስምምነቱ። ከማን? ከዋርሳው። The Warsaw Pact was profoundly affected by the political transformations of Eastern Europe at the end of 1980s. እዚህ ጋር እንግዲህ የዋርሳው ስምምነት በ1980ዎቹ መጨረሻ ላይ በምስራቅ አውሮፓ የፖለቲካ ለውጥ በእጅጉ ተጎድቷል ማለት ነው። ማነው የተጎዳው? ዋርሳው ፓክት ማለት ነው። The USSR began withdrawing its troops from other Warsaw Pact countries, and Eastern Germany pulled out to join the West German at reunified nations of the German in October 1990s. ከዛም እንግዲህ ራሽያ ወታደሮቿን የዋርሳው ስምምነት ካሉባቸው ሀገሮች ማስወጣት ጀመረች ማለት ነው። እንግዲህ እዚህ ጋር 8 ሀገሮች አሉ ከራሷ ጋር ወታደሮቿ ነበሩ። እነሱን ወታደሮች ማውጣት ጀመረች ማለት ነው። ከዛም የምስራቅ ጀርመን እና ምዕራብ ጀርመን ደግሞ የሚዋሃዱበት ጊዜ ደረሰ። ወይም ደግሞ ተዋሃዱ ማለት እንችላለን። ወይም ሁለቱ ሀገሮች እንደ አንድ ሀገር ሆነው ተቋቋሙ ማለት ነው። ኢስተርን ጀርመን እና ዌስት ጀርመን ወይም 10ኛ ክፍል ይመስለኛል ዩኒፊኬሽን ኦፍ ጀርመኒ የሚባል ነገር ተምራችኋል። ዩኒፊኬሽን ኦፍ ጀርመኒ ዩኒፊኬሽን ይላል። ስለዚህ ምስራቅና ምዕራብ ጀርመን ኦክቶበር 1919 ዩኒፋይድ ሆኑ ማለት ነው። All joint military functions ceased at the end of March 1991, and in July the leaders of remaining 6 member nations agreed to dissolve the alliance. ከዛም እንግዲህ ሁሉም የጋራ ወታደራዊ ተግባራት በመጋቢት 1991 መጨረሻ ላይ አፈረሱት ማለት ነው። ወጣቸው ከሌሎቹ 6 ሀገሮች ራሽያ እና አልባኒያ ቀድማ ነው አይደል የወጣቸው እዚህ ጋር አልባኒያ። ከዛ ስንት ሀገሮች ይቀራሉ? 6ቶቹ ሙሉ በሙሉ ወጡ ማለት ነው። ኦኬ፣ ወይም ህብረቱን ለማፍረስ ተስማሙ ማለት ነው። ኦኬ፣ እዚህ ጋር እንግዲህ የአውሮፓ ሀገሮች አሉ። እዚህ ጋር እንደምታዩቸው ካርታው የሚያመላክተው እዚህ እንደዚህ ፒንክ ከለር ያለው የዋርሳው ፓክት ነው። እዚህ ጋር የምታዩት እንግዲህ ሶቪየት ዩኒየን ማለት ይሄ ነው እንዳለ በቃ ጫፉ ላይ ታይም። ይሄ በሙሉ ሶቪየት ነው። እዚህ አካባቢ እነ ፖላንድ፣ ሮማኒያ፣ ቡልጋሪያ፣ ሃንጋሪ፣ ቼኮስሎቫኪያ፣ ኢስት ጀርመን የሚባሉ አሉ። ከዛ እዚህ ጋር በብሉ ደግሞ ኔቶ ነው። ኔቶ ማለት ዩናይትድ ኪንግደም አለ፣ ዴንማርክ አለ፣ ኖርዌይ ይታያቸዋል። እዚህ ጋር ሉክስበርግ የሚባል አለ፣ ፍራንስ አለ፣ ዌስት ጀርመን፣ ቤልጂየም፣ ኔዘርላንድስ። ኦኬ፣ እዚህ ጋር ያሉት በሙሉ እነ ግሪክ እነ ቱርክ ሁሉ ሳይቀሩ የማን ናቸው? የኔቶ አባል ናቸው። ነጩ ደግሞ ነን አላይድ ኔሽን ናቸው። የዋርሳውም አባል ያልሆኑ የኔቶም አባል ያልሆኑ ማለት ነው። እዚህ ጋር እናያቸዋለን። ነን አላይድ ሙቭመንት ወይም ናት ብለን የምንጠራው ማለት ነው። ኦኬ ሶ ነን አላይድ ሙቭመንት ምንድን ነው? ነን አላይድ ሙቭመንት ከሁለቱም ነፃ የሆነ ማለት ነው። The non-allied movement (NAM) was a loose association of the country that had no formally commitments to either of the two power blocks of the Cold War. ከሁለቱም ሱፐር ፓወር ወይም ሀያላን ሀገራት ጎን ያልቆሙ ናቸው ነን አላይድ የምንላቸው ማለት ነው።
Alright, in other words, it was an association of nations that resisted supporting either the United States or USSR during the Cold War. እንግዲህ እነዚህ ነን አላይድ የምንላቸው ሀገሮች እነማን ናቸው ካል በቀዝቃዛው ጦርነት ወቅት ዩናይትድ ስቴትስንም ሆነ ራሽያን ለመደገፍ ያልተባበሩ ወይም ደግሞ ያልደገፉ ሀገሮች ናቸው ነን አላይድ የምንላቸው ማለት ነው። An important milestones in the process of establishment of non-allied movement was reaching at the Bandung, Indonesia conference in April 1955, where representatives from 22 Asian and 7 African countries participated. እዚህ ጋር እንግዲህ ተመልከቱ የነን አላይድ ሙቭመንት ወይም እንቅስቃሴ እንግዲህ በማቋቋም ሂደት ውስጥ ትልቅ ምዕራፍ የተደረሰው መቼ ነው? በባንዱንግ ኢንዶኔዥያ ኮንፈረንስ ውስጥ ሚያዝያ 1955 ላይ ማለት ነው። 22 የኤዥያ ሀገሮች እና 7 የአፍሪካ ሀገሮች ተወካዮቻቸው የተሳተፉበት ሁኔታ ነበር ወይም ኮንፈረንስ ነበረ ማለት ነው። The conference demonstrated the determinations of those 29 nations which had recently freed themselves from the colonialism to have an independent voice in international affairs and rejected renewed ties to any big power. እዚህ ጋር እንግዲህ ተመልከቱ ኮንፈረንሱ በቅርብ ከቅኝ ግዛት ነፃ የወጡ 29 ሀገሮች ዓለም አቀፍ ጉዳዮች ላይ ገለልተኛ ድምፅ እንዲኖራቸው እና ከማንኛውም ትልቅ ኃይል ጋራ አዲስ ግንኙነት እንዲኖራቸው ያላቸው ቁርጠኝነትን አሳይተዋል ማለት ነው። አጭሩ እነዚህ 29 ሀገሮች በኮሎኒያል ስርዓት ውስጥ ነበሩ ወይም ቅኝ ሲገዙ የነበሩ ናቸው። ስለዚህ ከሁለቱም ሀያላን ሀገራት ጎን የማይቆሙ ኢንዲፔንደንት የሆነ ቮይስ እንዲኖራቸው የሚፈልጉ ኦኬ and rejected renewed tie to any big power እዚህ ጋር ሪጀክት ማድረግ ነው። እሺ ሶሪ ሪጀክት ማለት ከየትኛውም ሀያላን ሀገራት ጋራ ምንም አይነት ግንኙነት እንዳይኖራቸው ወስነው ያቋቋሙት ድርጅት ነው ማለት ነው። ይሁን እንጂ እንግዲህ however the non-allied movement was formally formed in September 1961 by the conference of 25 heads of states in ቤልግሬድ ዩጎዝላቪያ። እዚህ ጋር እንግዲህ የተመሰረተው መቼ ነው? ወይም ደግሞ የነን አላይድ እንቅስቃሴ የተመሰረተው በይፋ የተቋቋመው መስከረም 1961 በቤልግሬድ ዩጎዝላቪያ በተካሄዱ የ25 ሀገር መሪዎች ወይም ደግሞ ባካሄዱት ጉባኤ ነበር ማለት ነው። The movement grew to include more than 110 countries, mostly from Africa, Asia, Latin America. እንግዲህ ይህንን ሙቭመንት ወይም እንቅስቃሴ ያቋቋሙት 110 የሚደርሱ ሀገሮች ናቸው። በዋናነት ከአፍሪካ፣ ከኤዥያ እና ከላቲን አሜሪካ ወይም ደግሞ በቅኝ ግዛት ተገዝተው ከነበረው ኮንቲነንት ላይ የመጡ ሀገሮች ናቸው ማለት ነው። A large majority of non-allied movement nations opposed the United States during the Vietnam War, which is from 1957 up to 1955, and the USSR after its 1979 invasion of Afghanistan. እንግዲህ እዚህ ጋር ብዙ የሚባሉ የነን አላይድ ሙቭመንት ሀገሮች ዩናይትድ ስቴትስ በቪየትናም ጦርነት ጊዜ ስትሳተፍ ነበረ እና እሱን ሲቃወሙ ነበረ። ቢኮዝ የቪየትናም ጦርነት ስትገፋፋ ስትቆሰቁስ የነበረች እሷ ስለነበረች ማለት ነው። እንዲሁም ደግሞ ራሽያ አፍጋኒስታን ስትወርም ተው ብለው ተቃውመው ነበረ ማለት ነው። In practice, however, any non-allied movement nations leaned heavily towards one power bloc or others. እንግዲህ ነን አላይድ ሙቭመንት ብለው ራሳቸውን እንደ አንድ ቡድን ይመስልቱ እንጂ ሪያሊቲ ወይም ደግሞ በፕራክቲስ ወይም በተግባር የምናየው ሁሉም ሀገሮች ከአንደኛው ጎን ነበሩ። ባጭሩ ወይ ከአሜሪካ ጎን ካለው ግሩፕ ወይም ደግሞ ከራሽያ ግሩፕ እየተጠጉ ነበሩ እንጂ 100% ኢንዲፔንደንት አልነበሩም ይለናል ማለት ነው ጋይስ። ሶ የዛሬው ክላስ ይህንን ይመስላል። ቀጣይ ሲቹዌሽንስ ኢን ኤዥያ ዱሪንግ ዘ ኮልድ ዋር ጃፓን፣ ኢንዶቻይና፣ ቪየትናም፣ ላኦስ፣ ካምቦዲያ፣ ኢንዲያ፣ ቻይና፣ ኮሪያ እነዚህን ሀገሮች በቀጣይ በክፍል 5 የምንዳስስ ይሆናል። እስከዛው በያላችሁበት ሰላም ሁኑ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ